አጠገቤ ዞር በል። ተረጋጉ። ቆይ ጋሼ ዞር በል። አስወጣልኝ። የዚህኛውን ምንድነው እሳቸው ሊቀይራቸው ዝም በል። አውራ ይኸውልህ ንገሪው። አንተ ዞር በል። ለዘላለም ንገሪው። ስትይ ነበር ምን ነበረ? ምን ያህል ብትፈቀኝ ነው? ትሪት ከማድረግ ውጪ ነው ያደረኩት ነገር። አንተ ዞር በል። እኔ በቃ ፊትህን ማየት አለ። ስማ አርፈህ ቁጭ በል። ይሰማኝ ነው። ምን ማለት ነው? ምን ማለት ነው? አፍናፍት ልቀቅኝ። ሬቻው ነው። ልቀቅኝ። ልቀቁኝ። 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 ለሶስት ለአራት ስለ ያስገኛል። ልቀቅኝ። አሁን አዘንኩኝ። ምን አባት ነው የሚለው? ስራቱን አስይዘው ይሄን አትማታረፍ ዳለው ባለጌ ጋሽ ያሩት ልጅ ነው አይደል? እንዴት ነው ዝም ያበላሽ? እሱን ህግ ይዳኛናል። ህግ እናደርገው ያበላሽ ማን ህይወት እናበላሽ? አብረን ምን ነው ቁጭ በይ። ስርዓት ተረጋጊ። ስሚኝ፣ እኔ ተረጋጊ ነው። ልደበድቢኝ ነው? ልደበድቢኝ ነው? እንደገና ሌላ ወንድ ላይ የሄድሽበት አንሶ ልደበድቢኝ ነው? እየሰማሽኝ ከሆነ እኛ የመጣው ዘመዶች ሰዎች ያስገቢያቸው። ተረጋጊና ቁጭ በይ። ንጉ ይገባች። አርፈሽ ቁጭ በይ። ተረጋግተን የምናወራው ነገር አለ። ነይ ቁጭ በይ። ቁጭ በይ። ጋሽ ቤት ዋሉ። ደህና ነው? እግዚአብሔር ይመስገን። ቤት ነው ታውቂ ነው። እንዴት ልውጣ? እኔ እግሬ ሰባራ እኮ። ኧረ ተይ፣ ነውር ነው። ተይ ይሻላል እኮ ምግብ አልበላውም እያለች ነው። ለምን አምታመጨለት? በልቷል። ከአንድም ስንት ነው የበላው? ግን ሰው ሳይ የሆነ በቃ እኔን ለማጣጣል እኔ ሰው እንዲጠላኝ ምናምን ለማድረግ ስለሚሞክር ነው። ሙፋ ምናምን ይዛል፣ ሽታ ምናምን እዚህ ጋር ለናጠጋ። ምን ሆነሽ ነው? እኔን ታየው ችግር የለም። ለሱ ለምን ምግቡን አታመጭለትም? ምን ሆነሽ ነው? ለምንድን ነው እንደዛ ነገር የምትናገሪው? አቆ እንደ በሽተኛ ይመስለው እኔ ሰርቼ እንዳበላው እኔ እንድንከባከበው እኔ ከቤት እንዳልወጣ ምን አውቃለሁ። እንግዲህ እሷም ውጣ ነው የምትለኝ። የእሱ ሰራተኛ እንደሆነ ነው የሚፈልገው። አሁን ተነሳና እንውጣ፣ እኔ እርቦኛል፣ ምግብ ውጪ ነው። አሁን ይሄ ቤት መሸጥ አለበት። እኔ ከዚህ በኋላ ቀበሌ ግብር ምናምን ምናምን እያልን በሱ አልፈልግም። ይሄ ቤት ይሸጥና አፓርታማ እንድገዛልኝ እፈልጋለሁ። እኔ ከዚህ በኋላ በቃ የተመቻቸ ህይወት መኖር ነው የምፈልገው። ሰማኛለህ? አንድ ሰውዬ እንዴት አስገባቸዋለሁ። ተረጋጊና ቁጭ በይ። ነው ነገር አለ። እባክሽ ቁጭ በይ። ነይ ቁጭ ነይ ነይ እየሰማሽ ነው? ነይ ቁጭ በይና ምን አወራሽ? ምንድነው የምናወራው? ግርሽን ሊያልሽ ረጋ ብለሽ አውሪ። እየሰማሽኝ ከሆነ እኛ የመጣው ዘመዶች ሰዎች ያስገቢያቸው። ተረጋጊና ቁጭ በይ። ንጉ ይገባች። አርፈሽ ቁጭ በይ። ተረጋግተን የምናወራው ነገር አለ። ነይ ቁጭ በይ። ቁጭ በይ። ጋሽ ቤት ዋሉ። ደህና ነው? እግዚአብሔር ይመስገን። ቤት ነው ታውቂ ነው። ተረጋጊና ቁጭ በይ። የምናወራው ነገር አለ። እባክሽ ቁጭ በይ። ነይ ቁጭ ነይ ነይ እየሰማሽ ነው? ነይ ቁጭ በይና የምናወራው ነገር አለ። አቶ በላይነህ አትያለሽ። ቆይ ቁጭ በይ። ጉዳይ ኖራቸው ይሆናል። ታዳምጫቸው። ተረጋግተን የምናወራው ነገር ሳለ ነው ለቤተሰብ የመጣሁት። አቶ በላይነህ ባለፈው እንግዲህ እዚህ ከመጣሁ በኋላ ማስረጃ ለማግኘት ልብ ካሜራ አስቀምጠን ነበር ተዘካሎትና አስጨርሽኝ አንዴ። አይ ዝም በይ እባክሽን። ባስቀመጥነው ማስረጃ መሰረት እጅግ አሳዛኝ ነገር አይተናል። አቶ በላይነህ ከተከራዮት ጋር ትማግጣለች። ከዘላለም ከሚባለው ተከራዮት ጋር ማናት እንድትማግጣው? ዝም በይ አንዴ። ለምን ነው ዝም ብለው? ቤቶትን ግሮሰሪ አከራይቱ ልጅ አለ አይደለ? ከእሱ ጋር መጥፎ አልባሌ ነገሮች ስታረግ ስለምንድን ነው የምታወራው? ማናት እሷ? ከተመለከቱ ማናት እሷ? ምንድን ነው ስርዓት? ቆይስ ምንድን ነው? ቆይስ ቆይስ አሁን ተረጋጊና ቁጭ እናውራ። ለምን ነው ቁጭ ብለው? ያየነው ነገር ሆነ አይደለ? ምንድን ነው ያየኸው? ከተከራይሽ ዘላለም ጋር ብርና ፈጽም እንጂ ነሽ። ቆይ እባክሽ አሞታል። እባክዎትን እዛ ይሁኑና ቁጭ እናውራለን። የኔ አርፈሽ ተረጋጊና የምኖረው ነገር እናውራ። ስታረጊ የነበረው ነገር ምንድን ነው? ታማሚ ናቸው ወይስ በገዛ ቤታቸው ለማባረር አልሞከርሽም? ይኸውልሽ የኔ ምንም የተቀናበረ ነገር የለም። ስታረጊ የነበረው ነገር እያንዳንዱ ነገር ማመልከት ከቻልሽ ነበር ከሆነ አሁን ላይቭ እያየንሽ ነው። ይሄ ቤት ውስጥ ባሉ ድብቅ ካሜራዎች እያየንሽ ነው። እየነገርንሽ ነው። አሁን ቁጭ በይና ማውራት ያለብን ነገር አውርተን መፍትሄ እንፈልግ። ይሄ አንቺ ቤት አይደለም። እየሰማሽኝ አይደለ? ይሄ አንቺ ቤት አይደለም። ቁጭ በይ። የእሳቸው ቤት ነው። ቁጭ በይ። ከየት ያመጣሽ ንብረት ነው የምትለው? ቁጭ በይ። እስኪ
ቁጭ በይ አክብሪው። አሁን የሰማሽኝ ከሆነ እንዳባወራ ልታወሩ ይገባል። በተረጋጋ መንፈስ ልታወሩ ይገባል። ባለቤት አይደል እንዴ? እና ምንሽ ነው? ይሄ እኮ አባቴ ይሆናል። እየሰማሽኝ ከሆነ አንቺና እሱ በ80 ተጋብታችኋል አይደለም? በ80 እዛ ጋር ምን ፎቶ ምንድን ነው? አንቺ አይደለም? እዛ ጋር ምን የሰርግ ፎቶ አንቺ አይደለም? አታሉ ነው ሸውዱ ነው። እና አባትና ልጅ እንደዚህ በቬሎና በሱፍ ይነሳ ሸውዱ ነው ያገባኝ። እኔ እየሰማሽኝ ከሆነ ትዳር ሸውዱ ነው አይባልም። ቆይ እስኪ ጠጋቤና ቁጭ ብለን እናወራ። ተጣጊ ከሳቸው ተጋባ ተቀመጭ። ዞር በይ። እየሰማሽ ነው አይደለ? ጭራሽ በቤቴ እማላቀቱን ሰዎች አንተ ካሜራ ምናምን አስገጣከለ። እኔ እስከ ዛሬ እኔ በፊት በእርግጥ በድዬሻለሁ ብዬ አስባለሁ። በድዬሽም ነበር። ይሄን ያህል ግን ጣራ የነካ ነገር ላይ ነገሮች ይደርሳሉ ብዬ አላውቅም። ይሄን ያህል ትሄጃለሽ ብዬ ግን አስቤ አላውቅም። ምን አድርጌሽ ነው ግን? አመንኩኝ። እኔ መበደልህን አመንክ? ቆይ ምን አድርጌሽ ነው ግን አንቺ ይሄን ያህል የሄድሽው? ምንስ ባልካና ምን ይመለከታል? አትበላ እንዳይጎዱ። ቆይ እዛው ይቀመጥ። ቆይ አንቺ ምን በበድልሽ ነው? እኔ ይሄን ያህል በድዬሻለሁ። የበፊት በቃ በእሷን በጣም በድያለሁ ብዬ እድሜም ሲሄድ ሁሉ ነገር እያስተካከልኩ መጣ። አንቺ ግን ይሄን ያህል ቆይ ይሄን ያህል ቆይ ሲያዳምጪኝ እንጂ አንቺ ተረጋጊና። አሁንም እኮ ለማውራት ነው አይደለ? ምንድን ነው ጥፋትሽን ለመሸፋፈን የምትሄጂው? አንቺ በእኔ ላይ ለማድረግሽባቸው እና ከዚህ ሰው ለምን አገባሽ? ማፈልጊ ከሆነ ለምን አገባሽ? ማለት በግድ ምን አስገደደሽ? እስኪ ንገሪኝ። በላይነህ ያለበት ሀገር እኮ ነው። አንቺ እኔማ ፍቅር ያለው መስሎኝ ምናምን መስሎኝ ቤት ገዛልሻለሁ፣ መኪና ገዛልሻለሁ። ታዲያ መልሶ ነው እንዴ? ቆይ አንቺ ታዲያ በላይ ላይ ወንድ ማምጣት ነው? እኔ ሄጄብሻለሁ እንዴ ሌላ ሴት ጋር? አንቺ ቆይ ሌላ የፈለገ ነገር ልስራ። አዳምጪ እኔ ትዳሬን አክብዬ ምንም ወድልሽ እያስተካከልሽ መጣ። ሌላ ሴት ላይ አልሄድኩብሽም። ግን አንቺ ግን ሌላ ሴት ላይ ምንድን ነው? ወይኔ አቶ በላይነህ እስካሁን የምትሆን ነገር ነው የሰሙኝ። እባክሽ ቆይ ተረጋጊ አንዴ። እሷ የምትሆን ነገር ነው። አቶ በላይነህ ይመቷት ነበር፣ ይሰክሩ ነበር። በፊት ስህተት ሰርቻለሁ። ገባ እድሜ ሁሉ ነገር ደግሞ ያስተምራል። ገባ እኔ ይሄን ያህል ግን ሌላ ሴት ጋር ሄጄባት እንትን ያልኩት ነገር የለም። ገባ ግን በድያታለሁ። ተረጋጊ ስሚኝ። እኔ ተረጋጊ ልደበድቢኝ ነው እንደገና ሌላ ወንድ ላይ የሄድሽበት አንሶ ልደበድቢኝ ነው። እኔ አይመስለኝም ነበር ግን የምጠራጠረው ነገር እውነት ሆኖ አገኘሁት። ገባሽ? አቶ በላይነህ እንደው በፊት ህይወቶት ይሰክሩ፣ ይጠጡ፣ ይደበድቧት ነበር ባለቤቶትን? እኔ ባለቤቴን ደብድቤያትም አላት ገራምጫት፣ ግን እሰክራለሁ፣ እጠጣለሁ። በቃ ሌላ ነገር የለም እንጂ እኔ እሷን በታምር ለፍቻት ማለት ነው። እየሰማሽኝ ከሆነ አቶ በላይነህ እንደወዱሽ እንደነበር ሁሉም ሰው ያውቃል። ምናልባት የሰማሽኝ ከሆነ ቀጥታ ይገባል። ለማጣራት ሞክረህ ነበር። ስሚ ውስጣቸው ዋኑና ጓደኞቻቸው ጋር እንደሚጠጡ አውቃለሁ። መጠጥ ልክ አይደለም አምናለሁ። የዋህ ቢሆን ምስኪን ቢሆን ኖሮ እኔ አታለው ባያገባኝ ነበር እኮ። ሰክረው መግባታችን እኮ እየደገፍኩ አይደለም። አሁን አታለው ገቡኝ የምትይው ነገር እንኳን ምክንያት ምንድን ነው? እስኪ ለምንድን ነው ያታለልሽ? ቤተሰቦችሽን ከእኔ ጋር ካልኖርሽ ቤተሰቦችሽን እንደዚህ አጠፋብሻለሁ፣ ገልብሻለሁ ብሎ ነው ከሱ ጋር እናወራ። እስኪ እንጠይቃቸው። ለምን ሸመጣ? ለምን ዋሻል? አቶ በላይነህ በቤተሰብ አስፈራርቷት ያውቃሉ? አሁን እሷ የምትለው ነገር ቃል ገብቶላት ነበር? እኔ አላስፈራራው፣ ቃል ገብቼላታለሁ። ያው የምትኖረው የምታየው ግቢ ነው። ገባ ሌላ ነገር ለማድረግ ምንም አይከብድም። ለማድረግ ለሷ ነው ይወዳታል፣ ስለምወዳት ገባ እንጂ እኔ ለምን መታ እየወደድኳት አልመጣትም። በእርግጥ ጠጣለሁ፣ ሰክራለሁ፣ እዚህ ግሮሰሪ ጓደኞቼ ያሉ የትም እንትን የምንለው ነገር የለም። ተገዛልሻለሁ እያልኳትን ነገር ላቆም አንዳንድ ነገር እኮ ነው ገባ
አሁን ይኸውልሽ እኔ ቁጭ ብዬሽ ስኝ አሁን አንቺም ጻድቅ ያለ ለምን ዋሻል? አቶ በላይ ነው ውክልና እንዳለ ንብረታችን ሰጥቶሻል አይደለ? በሰጡሽ ውክልና ግን የገዙት ተሳቢ መኪና ሽጠሽባቸዋል። እንደሸጠሽ ግን አያውቁም አይደለ? በላይ ነው ገቢው ጋራዥ መኪና ገብቷል። ታዋሽታለች። በምን ላኑረው? ግን እሷ ሽጠዋለች መኪናው። በምን ላኑረው? በምን ዳይፐሩ ልቀይርለት? 4.6 ሚሊዮን ብር ሽጠሽዋል መኪናውን ተሳቢ። ታዲያ በምን ምግብ ላብላው? መልስ ምን አደረግሽው? ይሄን ብር ታደረግሽ ለሱ መታከሚያ እንዴ ስል ለሱ ምግብ ስል ለሱ ልብስ ስል ለሱ ዳይፐር ስል የማጠፋው ነገር ነው። አንቺ ሸጥሽው እንጂ እና ታዲያ ሰራተኛ የቤት ሰራተኛ ሆኜ እየሰራሁ እንዳሆነ ነበር የፈለከው? ይሄ ማሳሰብ አሁን ማለት እኮ ንብረታቸው ነው። ከልጅነት ጀምሮ መፈሩት አፍት ነው አይደለ? ለምንስ አሰራቸው የፈለገ ነገር ያፍራ። ግን ደግሞ ለእኔ ቃል ገብቶልኝ ነው ያገባኝ። ቃሉን ደግሞ አላከበረም። ስላመንሽ እኮ ነው ወከለ ሰጥሽ። የኔ ቃል አልመለሰውም። ምን ያደረግሽው ገንዘብ እኔ የታከምኩበት ማለት ነው። ይሄን ያህል ብር የታከምክበት መቼ ሸጠሽው? ዳይፐርን 10 ወይ መቼ ሸጠሽው ነው? እኔ ብር የለም እንዴ? ያከም አንቺ ጋር ብር የለም እንዴ? ለከመና ያጡት ጠቅላላ ምንም ነገር ቢሆን ይሄን ያህል ብር ያወጣል። የሰሙኝ ከሆነ ከዘላለም ጋር ተነጋግራ አርቲፊሻል ደረሰኝ አሰርታ እርስዎ ለመሸወድ የሕክምና ብር ያወጡት በአጠቃላይ እርሱ 1.1 ሚሊዮን ብር ነው። ነገር ግን እሷ ያሰራችው የ3.2 ሚሊዮን ብር ነው። በመሀል 2.1 ሚሊዮን ብር አካባቢ እሷ ጋር ቀርቷል። ከዛ ውስጥ ደግሞ 150 ሺህ ብሩ ለፎርጅ ያሰራችበት ነው። 2 ሚሊዮን ብር ግን ትርፍ ያዘችው እሷ ናት። ያን ብር ራሱ ምን እንዳደረገችው አይታወቅም። ከዛ መኪናውን መሸጧን አልነገረችሁትም። ይሄም ቢሆን ቃል የገባልኝን ነገር ሊትስ አይችልም። ቆይ ምንድነው ቃል የገባልሽ? ቤት መኪና ገዛልሻለሁ አይደል? ይሄንንም እኮ በፍቅር ጠይቂያቸው ልጅ ነበረ የሸርሽበት 10 መኪና የቤት አይገዛም እንዴ አንቺ? ግን እሱ ምንድነው የሚያደርገው? ጓደኞቹ ጋር እየወጣ ይዝናናል፣ ይጠጣል፣ ይበላል። እኔ ግን ዞር ብሎ ያይ አንቺም እኮ በተመሳሳይ ስማኝ፣ መጀመሪያ እየሰማሽኝ ከሆነ አንቺም በተመሳሳይ እኮ ሺሻ ቤት የምትይው ለሕክምና በተተማሪ ሲተኙ ስማኝ፣ መጀመሪያ እኔ ውሎ አሻ ቤት ነው ከጓደኞቿ ጋር በየመጠጥ ቤት የምትዞረው። ምናልባት እርሶና እሷ የተገናኙትም መጠጥ ቤት እንደሆነ ያውቃሉ አይደለ? አሁንም አላቆመችም። ከነዛ ጓደኞቿ ጋር አላቆመችም። ውሎዋ ጨፈራ ቤት ነው፣ ስራዋ ጨፈራ ቤት ነው፣ ሺሻ ቤት ነው፣ በቃም ነው። አንቺ ይሄን ያህል ምን በድዬሻለሁ? እንደፈለኩ እንደ ኩዮቼ እንድዝናና አላደረከኝ። ወጣትነት የት እየሰማሽ እኮ ነው። መቃም አይደለም ወጣትነት፣ መጠጣት አይደለም ወጣትነት። አለባሌ ባታ ማለት ነው። ንዴት ማለት የምትፈልጊው ገንዘብ ምን አድርገው እንዴ? ስላገቡሽ በጣም አግብቶ አደላቋ ኖረኝ አይደለ? አለማግባት እኮ ትችይ ነበር። ማንም ማስገድሽ እኮ አይደለም ያገባሽ። በቃ በቤተሰብ ነው አስገድደኝ እና መኪናውን ሸጠሽ ተንደላቀቅሽ የኖርሽ ነው። እባክሽ አቶ ዘላለምንም ጥሩልኝ እባክሽ። ግሮሰሪ ቤት እሱንም ያገባሁት ከዘላለም ጋር የፍቅር ግንኙነት የጀመርኩት ለአንተ ስል ነው። ምክንያቱም መውለድ አይችልም። እኔ ደግሞ ልጅ ፈልጋለሁ። እናቴ ሁሌ ልጅ አምጪ መውለድ አይቻልም። በምን አወቅሽ? አስመርምረዋል። መውለድ አይችልም። በቃ አቶ በላይ ነህ መውለድ እንደማይችል ያውቁ ነበር። እሱ ግን ልጅ ስለሚፈልግ እናቴን አስሬ ልጅ ውለጂ፣ ልጅ አምጪ፣ ልጅ አምጪ ስትለኝ በቃ ከዘላለም ጋር ያሳዝናል። የሰሙኝ አቶ ዘላለም መውለድ አይችልም ነበር። አዎ አይችልም። እመን መውለድ አትችልም። መሀን በምን አወቅሽ? እኔ እሳቸው ሳያውቁ እንዴት አወቅሽ? ታክሟል። በቃ ብዙ ጊዜ ሞከርና ልንወልድ አልቻለም። ከዛ እግሩም ሲታመም በቃ መቼ ታከሙ? የሕክምና ማስረጃ አለሽ? ከፈለክ አሁን ሄዶ መመርመር ይችላል። አቶ ዘላለም የምትለው ነገር የእውነት ነው? ማስረጃ አለሽ? እውነት አሁን ሄዶ መመርመር ትችላለህ። ከዚህ በፊት አያውቁም ነበር ነው እንደዚህ ነገሮች? እኔ እንደዚህ ነገሮች አላውቅም ነበር። ከዛን ከዛ ደግሞ ወደሽ እሳቸው ልጅ ልትይ ነው? እኔ አላውቅም ነበር። እንግዲህ ሰማሽ ነው። ከዛ ለሞለሽ የእሳቸው ልጅ ብለሽ እሳቸውን ያሳድጉ ልታደርጊ ከሌላ አርግዛለች። በቃ ወለድ ስለማትችል ከሱ ይዤ ልጅ መጥቻለሁ ብዬ እነግረዋለሁ። እስከዛ ወዲህ ሳታሳውቂያቸው ካረገሽ ዋሚ ተሳውቂያቸው። ከዛ በኋላ ደግሞ ዘላለም ልጄ ነው የሚሉት ሲቀበልሽ እሱ ባይፈልግም ልጅ ልጅ ይፈልጋል። ለዚህ ነገር እኮ አንቺ ውሳኔ ብቻ ሳይሆን የዘላለምም የእሳቸውም ውሳኔ ያስፈልጋል። ይሄ ነገ ጧት እኮ ዘላለም ልጄ ቢል እኔ አሁን ስለ ዘላለም ይኖራል። እሳቸውስ በማር ቤት አንዴ ልጅ አመጣላቸው ብለሻቸው አስጨርሽኝ። አንዴ ልጅ አለው ትልሽ ደስሻቸው ማለት ደግሞ የላቸው ስትይ ጉዳይ መስልሽ ምን አገባኝ? በቃ መሀን ነው። አሁን ደግሞ አለው መሀን ነው። አንቺ በፈጣሪ ሳጣልቃ አይገባ። አንቺ ነሽ መሀን ያደረግሽኝ። መሀን ነህ። በቃ መውለድ አትችልም። እኔ ደግሞ ከአንተ ልጅ መውለድ አልፈልግም። የሰማሽኝ ከሆነ አሁን የማልፈልገው ነገር ደግሞ ተሳክቶልኛል። የተሳካልኝ ደግሞ አንተ መሀኑ ነህ። ትዳርሽ ላይ መማገጥ እንደሚያስጠይቅሽ ታውቂያለሽ በህግ እንዴ? ይሄ እኮ ትዳር አይባልም።
ለምን ደግሞ አይባልም? ተፈራርመሻል እኮ በህጋዊ መንገድ ተፈራርመሽ በትልቅ ሰርግ ተጋብተሽ ህዝብ አይቶሽ ምን ያህል በበድልሽ ነው ግን አንቺ እንደዚህ ምን ያህል በበድልሽ ያንቺ አልባሰም እንዴ ከንብረት ያልፎ ወንድ ላይ ሄደሽ ያንቺ አልባሰም እኔ ፈለገ አመት በበድልሽ ሰክሬ ብገባ ይሄን ያህል አንቺ ሳላቀው ንብረቴን ሸጠሽ ውክልና ብሰጥሽ እንደገና ከሌላው እንደገና ሄደሽ አይመስለኝም ነበር አይባል የሰማሽኝ ከሆነ አሁን ሰነገ ሁላችንም የምናውቀው ነገር የለም እሳይ አይባልም አደጋ አጋጣሚ ነገር ነው የሰማሽኝ ከሆነ አሁን ካንቺ መረጃ ነው ማየው ባይሽ ስርዓት አልበኝነት ነው ብልግና ነው የምታይ የሰማሽኝ የሰማሽኝ ከሆነ አሁንም የምታወሪው ነገር እያንዳንዱ ተቀርጾ ለህዝብ ይለቀቃል ሰው ይፈርዳል ያየዋል እንደ ማስረጃ ጨመረ ነው ምን እንደሚረዱ ትራንስፖርት በፈቃደኝነት ያገባሽው አልፎ ተርፎ በሰጠሽ ውክልና አስጠርሻለሁ አንቺ አምባገነን ነሽ በቃ ገንዘቡ መልሽለት ማፈልጊውን ገንዘቡ መልስሽ ፍቺው ለምን ማመልሽው ላባቸው ጥቂት እኮ ነው የልጅነታቸው ላብ ነው የምን ቃል ይገባልኝ ነው ቃል ይገባልኝ ህጉ እኮ እንደዛ ይልማንቺ እስከዛሬ ቃል ይገባልኝ እኔ ምንም መናገር የለብኝ ማለት ነው እጅ ላይ ያስኩት ብር ያው ለመታየት ነው እንግዲህ ዝም በለው ውጣ ነው እንደ ልቧ ናት በሙሉ አይኔ አላያትም ለምን ስለምወዳትም በዛም መፍራት ጀመርኩ ለይሁት የሚደረገው ነገር የሚያሳዝን ነው አሁን አልፋ ወንድ ድረስ ሄዳለች ንብረቴ ይሸጣል እንግዲህ አሁን ከዚህ በኋላ እንግዲህ ምን ምርጫው ስለምገባ ወደ ህግ ነው የምሄደው ወይንስ እሷ እንዴት ነው ማረገው እኔ እንደዚህ በሽተኛ መሆኔን አይተሽ ነው አይደል እንደው አሁን ካሉበት አንፃር ስንመለከተው ነበር በቪዲዮና ብዙ አይበሉም እንገባከቡ አጥንት ስብራ ደግሞ ትንሽ ስጋ ነገር ይፈልጋል ቅቅል ይፈልጋል መረቅ ይፈልጋልና እኔ ተባክሽ እኔ የምትናገሪው ነገር ይያው ይሄ ነገር ለህዝብ የሚታለፍ ነገር ከአንደበትሽ ለሚወጣው ቃል ተጠንቀቂ አልተረከከም ታመጣለህ ወዲ ሴት ነሽ ብዬ እያከበርኩሽ ነው የሰማሽኝ ከሆነ እያከበርኩሽ ዛሬ ይኸውልሽ የመጣሁበት ዋነኛው ዓላማ ዛሬ ከዚህ ቤት እግርሽን ማለት ሽልሽልሻል የሰማሽኝ ዛሬ ከዚህ ትምህርት እሳቸው ሳይሆን አንቺ ነሽ ምክንያቱም ይሄ ቤት የእሳቸው እንደሆነ በቂ ማስረጃ አለ የኔ ሀቅ ነው መክሰስ ትችያለሽ የምን ዳኛ ነው አንቺን አቤት ከትዳር በፊት የመጣ ሀብት የመካፈል መብት የለሽም ከትዳር በኋላ የመጣ ሀብት ትካፈላለሽ ከትዳር በፊት ግን የነበረው ሀብት 5 ሳንቲም አትካፈል ይሄ ደግሞ ይሰማሽኝ ከሆነ ነጠቅሽኝ እኮ አምኜ እኮ ክልና በሰጥሽ ያቺ እኮ ንብረት ሄዶ አለመታመን ያስከስሽ አንድ ነገር አላየህ በቃ አይደለም እስከዛሬው ብር በቃ አይደለም አቶ በላይ ነው እየሰሙ ከሆነ ምን ክፉ ነገር ነው የገጠምሽ አንቺ ልብሽ ውስጥ የገባው ምንድን ነው ምን አይነት ከወንድ ጋር ነው የተገናኘሽው አንቺ ንብረት የሚያሸጥ ወንድ ምንድን ነው እየሰሙ ከሆነ አቶ በላይ ነው አሁን የመኪናውን ሽጣለች ደረሰኝ አውራለች ስለዚህ መክሰስ እንችላለን እሷ ደግሞ ከሀብቷ በፊት ያፈሩት ሀብት ስለሆነ ከትዳር በፊት ስላፈሩት ይሄን ሀብት አትካፈልም ልትካፈል የምትችለው ከትዳር በኋላ ያመጡት ሀብት ነው እኔ ምንም ነገር አልፈልግም ለሁሉም መሰለኝ እኔ የሸጠችውንም ታርገው ያለውንም ትሽጣው እኔ ምንም አያደርግልኝም እኔ ስለምወዳት እኔ አንድ ክፍል ቤት ይበቃኛል እሺ ጋሽ እውነቴን ነው ከዛ አይደለም ሌላ ጊዜ ያላለ ትናንትናም ሳወራው ያላለ እኛም ካሜራ ሳይለው ስሚ ሰራው ያንድ ክፍል ቤት የሰማሽኝ ከሆነ አስጨርሽኝ የሰማሽኝ ከሆነ እኛ ስንካተል ነበር ውጡልኝ ስትያቸው አንድ ቃል አይናገሩሽ አሁን ላይ ሁሉም ሰው ተናግሯል ይቅርታ ጠይቀው ለስራቸው ንስሐ ገብተው በተቻለው አቅም ጥሩ ሰው ለመሆን እየሞከሩ ነው አንቺ ግን ጭራሽ ያውልሽ እንዴት ገንዘብ ከሆነ አንቺ እንትን የሚለው ውሰጂ ሁሉ ነገር የእሳቸውን ብር በልተሻል 4.6 ሚሊዮን ብር ማለት ቀላል ብር አይደለም በጣም ብዙ ብር ነው አሁን ደግሞ ለዘላለም ቤቱ ለመሸጥ እየሞከርሽ ነው እሱን እናውቃለን ዘላለም እሳቸው ቤት ሰርቶ ባተረፈው ብር ቤቱን ለመግዛት እየሞከረ ነው ከዛን ደግሞ ምን ታደርጊ ነው 4.6 ሚሊዮን ብር ሽጠሽ ያስቀመጥሽው ብር ለዘላለም ሞልተሽለት እሱም ከራሱ ጋር ሞልቶ ቤቱን ለመግዛት ነው
እኔ ምንም አልፈልገውም። ውሰጂ መረቄልሻለሁ። አስመሳይነት ካሜራ ላይ ሲሆንና እዚህ ጋር ሰዎች ስላየ አታስመስል። ለሲወጡ ደግሞ አስመሳይ በሆነ እኮ ሙሉ ውክልና አልሰጥሽም ነበር። ገባሽ? ለአቶ በላይነህ ፍቅር አለሽ? ይሰማሽ ነው። እኔ አስመሳይ በሆነ ሙሉ ውክልና አልሰጥሽም። ካለሽ ለምን አትፈቻቸው? ተሽሎም ከቤት አትወጪም። የምትካፈል ሀብት የለም። በፍርድ ቤት መክሰስ ትችላለሽ። ህጋዊ መንገድ መክሰስ ትችላለሽ። የተጋባንበት ወረቀት አለ። እስኪ አርፈህ ቁጭ ወንበር ስጥ። እስኪ ይሰማናል። ቁጭ በል ቁጭ በል እየተባልኩ ዘላለም የሰማይና ቁጭ በልና ነው። ተቀመጥና እናወራለን። ስታደርግ የነበረውን ነገር በሙሉ እናውቃለን። ከዚህ ጋር የነበረ ግንኙነት ምንድን ነው? ከዚህ አውሬ ጋር የነበረ ግንኙነት ምንድን ነው? ከተከራይ አይደለም የነበረ ግንኙነት። ከእሷ ጋር የነበረ ግንኙነት ከተከራይ የዘለለ ነበር። አንተ ምን አልክ? አንተ ቆሻሻ ና እስኪ ቁጭ በል። ዝም በል ባለጌ። ምን ሆኖ ነው? ምንድን ነው እየተካሄደ ያለው? ይሄ ምንድን ነው? ይሄ ምንድን ነው? ዝም በል ምንድነው? አንተ እንደዚህ አትመስለኝም ነበር። ይኸውላችሁ አሁን ሁላችሁም ስትያዙ ቴክኖሎጂ መጥቶ ብላችሁ ገና ኤአይ ሰራ ኤአይ ይለያል። ሰማይ ነው አሁን ኤአይ እየሰራው ያልክ ይሄስ ምን ቅርጽ ውሸት ነው? ዝም በል ከዛ አሁንም በፋሽን ነው የምትፈልገው። አይዞት ምን አባ ነበር ስታደርግ የነበረው? ቁጭ በልና ነው። ዝም በል አንተ ቁጭ በል ስርዓት ይዘህ ቁጭ በልና ያንን ነው ተወጣጣ። ምን አይነት ዘመን ለመጣብን ጋር ግንኙነት አልነበረ። ምን አይነት ግንኙነት አምናለች እኮ እሷ። ምን አይነት ጠይቃት። ለምንሽ ነው ያልነበረ ነገር ነው እንደምታምነው? ባለጌ ነው። ምንድነው ጋሽ ምን አደረኩ? እስኪ ዝም በል አንተ ባለጌ። አሁንም ሶፍ እንደው አይነን አጥፋ። ዘላለምሽ ነው መልሽለት። ባለጌ አትፈታለሽ እንዴ? ባለጌዎች ምረ ባለጌ ምን አይነት ስድ ነግና ምን አደረኩ ጋሽ? ባምኔ ያን እንዲህ ታርገኛለህ? የኔ ነብዬ እዚህ ቦታ ባደርስ አንተ ላይ እንዲህ ታርገኛለህ? ጋሽ ምንድነው ያደረኩት? ያጠፋሁት ነገር ይሄ። ኧረ ዝም በል አንተ። ምንድነው ያደረኩት? ከሚስት ጋር ሰርቪስ አንተ ለሱ ከመንከራተት ውጪ ምንድነው? ባለጌ ነህ፣ በጣም ባለጌ ነህ። የልብን እየሰራ ምን አደረኩት? አንተ ዞር በል፣ አጠገቤ ዞር በል። ተረጋጉ ጋሽ፣ ዞር በል፣ አስወጣልኝ። የዚህኛው ምንድነው ሳችሁ ሊቀይራችሁ? ዝም በል አውራ። ይኸውልህ ንገሪው፣ አንተ ዞር በል። ለዘላለም ንገሪው። ስትይ ነበር ምን ነበረ? ምን ያህል ብትርቀኝ ነው? ትሪት ከማድረግ ውጪ ነው ያደረኩት ነገር። አንተ ዞር በል። እኔ በቃ ፊትን ማየት አለ። ሰማይ ቀበሌ ክፍለ ከተማ ትሮራጠው እንዳሉት ግብር ከፍል አይደለም። ሰማይ ግብር ከፍል ሰው ባለጌ ነህ። ብር ከፍለ የእሳቸውን መንቀሳቀስ ስለማይችሉ እሷ ባላት ወክልና ቤቱን ለማግዛት። ዝም በል ሌባ፣ ዝም በል። እያንዳንዱ ነገር እናውቃለን። አፈጠና አውራ ባለጌ። ቆይ ጋሺ፣ አሁን ላለው ነገር መፍትሄ ስለሚያስፈልገን ቁጭ ብለን እናውራ። እግዚአብሔር ፍርድ ይስጥ። ና ቁጭ ብለን የተዋረግ ነው። ራስ ስለሚያዘር ቁጭ በል። ስርዓት ነው ያዝ። ባለጌ እኔ ይሄንን ነገር ያደርጋሉ ነው እንዴት ታምናላችሁ እናንተ? ጋሺ እየሰማን እነዚህ ሰዎች የተሳሳተ መረጃ አጥተው ሌላ ነገር እያሉት ያሉት። ልጅቷን እንደዚህ እየቀየርካት አንተ ነህ። አንተ በእኔ ላይ ንብረት ልትወስድ ይሁንላት፣ እሷ ትውሰደው። የምን ንብረት ነው? ይስመርላችሁ እኮ ብያለሁ። ይስመርላችሁ። እግዚአብሔር ፍርድ ይሰጣል። ለእኔ ያልሆነች አንተም ጠብቅ። ዝም በል። እየሰማን ከሆነ አንተ ዝም በል። ታጨረብረኝ መጀመሪያ አይደል ባለጌ። የድሮ ፍቅረኛ ሰራለሁ ለወጣለሁ በላ ወጣት አይደለ እንዴ አንተ? ምን አይነት አይምሮ ነው ያለ? ነገ አታድግም። ነገ የምታድግ ሰው ነህ። እንደዚህ አይነት በደል አትስራ ሰው ነህ። እንዴት እንደዚህ አይነት ነገር አደርጋለሁ? እኔ ከአይምሮዬ በላይ ነው። አንተ አትዋሽ እንጂ አንተ እጅ ከፍንጅ እኮ ነው የተያዝከው። እኔ ካሜራ በድብቅ እሳቸው በተኙበት እኮ በድብቅ ባላስቀርጽ ኖሮ እንደዚህ አይነት ነገር ይሄ ማስረጃ አለ። ያውለ ጋሽ ለኛ አፈዝ ጋር ዘላለ ይሄ ነገር ስናደርግ ሰው እያስወጣ ያውለ ጋሽ በላይ አስወጡልኝ ያለውን ነገር ነገሩና ድብቅ ካሜራ አስጨርሰኝ። ድብቅ ካሜራ አስደረገን። ከዛ በኋላ ስንከታተል ግን ቤት ውስጥ ያየው ነገር አስደንጋጭ ነገር ከቤት ውጭም ደግሞ ማስረጃ አለ። የሰማኝ ከሆነ ቀበሌ ክፍለ ከተማ ሞከርከው እናውቃለን። ኢቭን መኪናውን የሸጥከው አንተ ነህ። ደላሎች አምጥተህ ከሰው ጋር አስማምተሃል። ያንንም እናውቃለን። እና ይሄኛው እኮ በእነሱ ፍቃድ ነው አይደል እንዴ? በሁለቱ ፍቃድ እኮ ነው። እስኪ ተውና አንተ ሰማኝ። አንተ ዲሽ ሰራተኛ ነበርክ። ከዲሽ ሰራተኛ በአንዴው ግሮሰሪ ከፈትክ። ከየት የመጣ ገንዘብ? እያንዳንዱ ነገር ታውቃለህ። ዝም በል አንተ ዝም በል። እኔ ከአንተ ጋር ማውራት አልፈልግም። ዞር በል። ቤተሰቧ ትኩላካት አንተ እኔ በደል አልሰራሁም። ገባችና እንድታድግ ነው ያደረኩት። አንተ ግን እኔን ቀበርከኝ። መድኃኒዓለም ፍርድ ይስጥ። ወይ ዝም በል
እውነትን አይኔ ያየው አይኔ ያየ የሰውማ መጥፎ ነው። አስተርሰኝ አንተ አይኔ ያየ የሰውማ መጥፎ ነው። ምክንያቱም ደግሞ ነገርኩህ እኮ የመጀመሪያ ገንዘብ ራሱ የመጣበት መንገድ ልክ አይደለም። እሳቸው ከመንከራተት ውጪ እሳቸውን ትሪት ከማድረግ ውጪ ከማስደረግ ውጪ የሰማኝ ኮኔ በመጀመሪያ አጋባሽ ያልኳትን ልጅ ከውጭ ብር አስልከ ብሯን በልተባት የብዙ ዓመቱ ሸመጠጥቃት እንዳልነበራት ዝም በል። እሷ አቋርጣ አንዴ ከቱርክ ግሪክ ምናምን አድርጋ እንግሊዝ ብትገባ ለብዙ ዓመት የሰረፋችሁ ላብ በላት ግሮሰሪ ከፈትክበት። ከዛ እሳቸው ደግሞ ተከራይተን አለሳሰን ነው የእሳቸው መታሁን እናንተ አጋጣሚ ሆነልህና የምትፈልገው ነገር ተገጠመ። ምን ከእሷ ጋር ማገት ጀመርክ? ወንድም ይኸውልህ የማየው ነገር ውስጥ እየገባን ያለው እናንተ እየሰማኝ ነው አይደል? የምታዳምጠኝ ከሆነ እኔ ይኸውልህ ከአንተ ጋር መጨቃጨቅበትም ነገር የለም። ገብቷል? አሁን እየተናገርክ ያለው ነገር የተሳሳተ ነው። ለአንተም ለአንቺም ነው የምልሽ። እሳቸው ከትዳር በፊት ያመጡትን ሀብት ድሙሎ ሳንቲም አታገኝ። ይኸውልህ እኔ ራሴ እኮ በራሴ ሀብት ያለኝ ሰው እኮ ነኝ። እዚህ ጋር እሱን ገብቷል አይደል? በኋላ ከፈለኩ እኔ ጠልቼ አንተን ይኸውልህ ማጅራትን አስይዤ ማስወጣት እችላለሁ። እዚህ ጋር እየሰማኝ ከሆነ አሁን ሀብት አንድ ሳንቲም ሳይቀር ይጣራል። ምን ማለት ነው? ካላት ከሳለ ሀብት ከየት እንደመጣ እያንዳንዱ ይጣራል። እሳቸው እኮ ቤቱን ከማከራየት ውጭ ምንም ያደርጉት አረ ምን ስድስት ሚሊዮን ብር የታችን መኪና ሽጣችሁ የታረጋችሁት ተሳቢው ይሽጣ ጠይቃቸው። እነሱ ተስማምተው የሸጡት እነሱ ናቸው። እሳቸው ማማቁ ምንም ያውቁት ነገር ማለት ነው። እነሱ ሁለቱ ተስማምተው የሸጡት ነገር ገንዘቡ እሷ ጋር ገብቷል። አለቀ። ለሕክምና ስንት የከፈላችሁት? ለሕክምና ስንት የከፈላችሁት? ለሕክምና ስንት ነው የከፈላችሁት? በጣም ብዙ የሚወራ የማይችል ነገር ነው። ከራሴ ከኪሲው ላይ ያወጣሁት ገንዘብ አለ። 3.4 ሚሊዮን ብር ብላችሁ የከፈላችሁ ግን 1.5 ሚሊዮን ብር ነው። 2 ሚሊዮን ብር አካባቢ በልታችኋል። ምን አር ጠይቃት አሷል ወይ እሳቸው ጠይቃቸው። ስርዓት ሲናጅ አንቺውልሽ እስካሁን አለ እኔ እሳቸውን ከዚህ በፊት ራሱ ትሪት የማደርጋቸው ከዛ በላይ እየሰማኝ ነው። ቀደም ማጅራት አስመታለሁ አምስቴ ዝም ብያለሁ። እኔ ከአንተ ጋር መነጋገር አልፈልግም። መደወል ትችላለህ። እየሰማኝ ነው። እዚህ ጋር የምታቸው ጎረምሶች ለአንተ ያንሱ። የአንድ ስልክ ጥሪ የሚጠበቅብኝ ሁላችሁም ማስወጣት ትችላለህ። ማስታወስ ትችላለህ። እየሰማኝ ነው። አፍን አትክፈት። ምን ማለት ነው? ለቃሪ ቸነና በላ ምን ማለት ነው? ምን ማለት ነው? አፍን አትክፈት። ልቀቅኝ። ሬቾ ነው። ልቀቅኝ። ልቀቁኝ። 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 ለሶስት ለአራት ስለ ያስገኛል። ልቀቅኝ። አፍን አዘጉኝ። ምን አባት ነው የሚለው? ስርዓትን አስይዘው ይሄን አትማታረፍ ባለው ባለጌ ጋሽ የሚያደርጉት ልጅ አዩ ነው አይደል? እንዴት ነው ዝም የሚሉት? እጃቸውን እኔ ላይ ሲያነሱ ዝም በል። አሁንም ዝም በል። ዝም በል። ስርዓት ያዝ። ህጋዊ ሰው ነኝ። በህግ ከመጣ አሁንም ዝም በል። አፍን ዝጋ። በህግ ከመጣ ደግሞ በህጋዊ መልክ ልታወራኝ ይገባል እንጂ እጅ እያስነሳለህ አፍን ስለከፈት ማውራት እንችላለን። እኔ በራሴ ሰው አለኝ። አፍን ስለከፈት ስርዓትን ያዛው። አንተ ዞር በል ካጠገቤ። አሁንም ዞር በል ካጠገቤ። ዞር በል። ላይ አልፈልግም። ያዘኝ እንደምን አስወጡልኝ። ሲያስጠላ ውጣ ካጠገቤ። ነግሬሃለሁ። ውጣ። ዝም በል። አሁንም ሲያንስር ሰራውን ሰርተሃል ባለጌ። አሁን በቃ ውጣ ከቤታችን። አሁንም የሰማሽኝ ከሆነ ከዚህ ቤት የምትወጪው አንቺና ቀመጥሽ ነው። አልወጣም። ምረ ባለጌ ስድላ ባለጌ ነው። እኔ የራሴ ንብረት ያለኝ ሰው ነኝ። የሰማሽኝ ከሆነ የተከበረች ሰው ነኝ። በእንደዚህ አይነት መልኩ እንድታወራ አይገባም። እኔ ማንነት ያወቀ አይመስለኝም። ወንድም ሰማኝ። አንተም ሰኝ ያወቀ አይመስለኝም እኮ እየተሰማማኝ። እኔንም የምታውቅኝ አይመስለኝም። እኔ ሚኪያስ እባላለሁ። የምሰራው ዩቲዩብ ላይ ነው። እንዳንተ አይነት ባለጌዎችን ለህግ አሳልፌ ይሰጣል። በድሮ ስራቸው ምናልባት ሳክር ሊገቡ ይችላል። ብሩ ማለት ተታረሰ የለም። የሰማሽኝ ከሆነ ያጠፉት ስራ ይቅርታም ንስሐም ገብቷል። ዛሬ እኮ ዝም ያልተወዱ አይደለም ከአንደበታቸው መጥፎ ቃል ማውጣት ስለማይችሉ ወደ ፈጣሪ ስለቀረቡ ነው። ይሄን መናገር አንተ ልጅ ረፍ። እኔ ንግግር አልፈልግም ከአንተ ጋር አዝኛለሁ። ለካ ያን ያህል የምትለኝ እንዲህ ላድርግልህ ሂድና ወጥቼ ተከራይቼ ላኑር የምትለኝ ለካ ሜዳ ልትወረውረኝ ነው። አሁን ወረወርከኝ። ልጅቷን መስመር አስሽተህ መኪናዋን አሸጥ፣ ገንዘቡን አጠፋን የምትፈልገውን አንተ አሁንም ቁጭ ብለን እዚህ እየዛትክ ነው። በደቂቃ ውስጥ አስወጣቸዋለሁ እያልክ ነው። እነሱ ምንም ብለው ነው የመጡት? ጉዳችሁን ስላወጡባችሁ ጉድ ነው የወጣው። አይኔ ያየ ጥሩ ነው። ልቦና ይስጥ። ሌላ ምንም አለ የስራን ይስጥ። አንቺ መቼም ሽተሻል አልችልሽ የስራን ይስጥ። አንተ ዝም በል። አንቺ ሽተሻል መታከሚያ ነው። ብሩ
ብሩን ትመልሽላችኋለሽ? አመልሽ አንቺ ቆይ ሴት ነሽ አርፈህ ቁጭ በል ይሰማኝ ነው ገንዘቡ ትመልሻለሽ አመልሽ አንድ ብር ሳይቀር ብትመልሽ የሰማሽ ሴት ነሽ ብዬ አከብሬሻለሁ ላባቸው ነው የልጅነታቸው ወላቸው በረሃ ለበረሃ ተንከራተው ገንዘብ ትመልሻለሽ አርፈህ ቁጭ በል አሁን ህጋዊ መልክ ከመጣ ህጋዊ የሆነ መልክ አዋጥ በጣም ተንከራተው አይደለ የሰው ላብ እየበላ የስንት ሴቶችን ህይወት እያበላሸ ነው ያን ሁሉ ገንዘብ ያለው እንደዛ እንደሆነ ካወቅሽ ለምን አገባሽው መልካምነቱና የዋህነቱን አውቀሽ እንጂ ገባሽ በጣም የዋህ ስለሚጠጣ ስለሚሰክር ደካማ ጎኑን አውቀሽ በሰከረበት ሀብቱን ለመውረስ ገባሽ አይሰክርም ራስሽ እኮ ትጠጣለሽ እኮ ኖ ገና ሳላገባው በፊት ካገባሁት በኋላ ግን ይሰክራል ይጠጣል እየመጣ ይደበድበኛል አንቺ ነው ሴት የተገናኛችሁ ስለዚህ በፊትም ጠጣ ነበር እንደ ድሮ አይሰክርም ግን ስንጋባ ግን ይሰክራል ሰክረኝ ስንት አይነት መጠጥ እየጠጣሁ ነው ያገኘሽኝ እኮ ነው ሻምፓኝ እየጠጣሁ ነው ያገኘሽኝ እሺ እሷ እንደምትለው ሰረሶ ታጣራሳማ እንደውም እሷን ካገቡ በኋላ በተተለ መቀነስ ቤቴ ለማለት እናሰቡ ነው ሲነገረኝ ነበር ለምሳሌ ስለመወዳት ብዙ ጥሪ ያለው ጭራሽ በሳበሳ ምን አለች ማን ነው አለች በራሷ ለካ ወልዳ ልታመጣ ነበር ሐሳቡ ወልዳ ልታመጣ ነበር ማሽን ከሆነ በፊትም አንቺና ጓደኞች ተኖሩ ነበር ወንድ ገንዘብ ነው ያን ደግሞ አደባባይ ሚስጥር ነው ከማንም ማለት ነው እኔ ለመጀመሪያ ጊዜ እሱን ያገኘው ምን ያህል በደል ብሰራሽ ነው አንቺ ወልዶ ለማምጣት ያሰብሽው በደለኛማ አንተ ነህ አትወልድም እኔ ደግሞ ልጅ ፈልጋለሁ እኔ ነኝ ማለት ነው አትወልድም አንቺ ነሽ እንጂ ካንተ አልወልድም እያልሽ መድኃኒት የምትወስጂው አቶ በላይነህ አሁን እየሰሙን ከሆነ የትዳሮት ሁኔታ እንዴት እንዲቀጥል የሚፈልጉት እኛ ሶፍች የሚፈልጉ ከሆነ ዳንብረቱን ክስ የሚፈልጉ ከሆነ ለእያንዳንዱ ነገር ተጠያቂ ማድረግ እንችላለን አሁን ባለን ማስረጃ ብቻ ብዙ ነገር ትጠይቃለች ከሰር በፊት ላፈሩት ሀብት ድፍን 5 ሳንቲም አትነካ ዱምቡሉ ይሰሙ ከሆነ ከትዳር በኋላ ላፈራቸው ሀብት መብት አላት ነገር ግን ይህቺ የፈረሰው በእርሱ ሳይሆን በእሷ ምክንያት ስለሆነ ለፍርድ ቤቱ ጉባኤ ጠይቀን ስታደርጉበት የነበረውን ካሳ በማሳየት ካሳ ጨምር እንጠይቃለን የሞራል ካሳ ስለቡና ካሳ ለገንዘብ ማጉደል ካሳ እንጠይቃለን እኔ ምንም አልፈልግም ምንን አዳምጠኝ ሸጣለች መኪናውንም ትውሰድ አሁንም ያለውን ንብረት በሷ ስሜር ትውሰድ እኔ አንድ ክፍል ነው የምፈልገው ለማረፊያ በቃ ምንም አልፈልግም እግዚአብሔር ልቦና ይስጣት ግን ለወደፊት ለሚጠቅመን ነገር ታርግ እኔ ምንም አልፈልግም አንድ መኝታ በዘረጋባት አንድ ክፍል ነው ሞቼ የሰሙኝ ከሆነ አሁን ባለን እንዳለ ተራሮት እንግዲህ በተሻለ አቅም ህጋዊ የሚዳኘው ከዚህ በኋላ እኛ መፋታት አንችልም ማጋባት እና ማንችል ነው መፋታት አንችልም ምክንያቱም ይሄን የሚያደርገው የራሱ የመንግስት አካላት አለ ለነሱ ሰተን ፍቹ ህግ ይጸናናል እስኪ አስገቡልኝ ዘላለምንም የማየው ነገር ነው እዚህ ቤት ውስጥ ተቀጣይ ያለው እየሰማኝ ከሆነ አንተ ሳማኝ አይደለ ከዛሬ ጀምሮ ከጋሽ በላይ ቤት ወጥተህ ሌላ ቦታ ትፈልጋለህ ይሄን ቤት ትለቃለህ ሰውዬ እኔ እኮ ንብረት ያለኝ ሰው ነኝ ኤኒ ታይም የፈለኩትን ነገር ማድረግ የምችል ሰው ነኝ አሁን ለምታወራው ነገር አይዶን ችግር የለውም በቃ አንቺ የሰማሽኝ ከሆነ ከዚህ ቤት ትወጫለሽ የፍርድ ቤት ደብዳቤ ይደርስሻል የፍቺ ወረቀትሽ በህግ ይጸናል አይካልሽ እሱ ይውጣ አይካልሽ ከዛ የፍርድ ቤት ደብዳቤ ላኩልኝ ችግር አይካልሽ የህግ አካላት መጥተው አፍንጫውን ጠልጥልሽ ያስጡሻል እንዴት እንደምሰራላችሁ ይሰማሽ አይደለ አሁን ጋሼ ማን እንደሚሰማ ሳይሆን ከእርሶ ጋር ሐኪም ቤት ቦታ እንሄዳለን ከመናወትን ከዚህ በኋላ በደንብ ይከታተላሉ እርሶ የገንዘብ ችግር የለውበትም እርሶ ያጋጠሙት ሰው ነው ሰው እጥረት ነው ይኸው ከዚህ በኋላ ለህይወቴ መፈራለሁ እኮ እነዚህ አጠገቤም ያለውን እኮ እሱንም ነገ ለህይወቴ ይፈራል እነዚህ ነገ በሌላ ነገር ይመጣል ለዛ ራስዎ ተጠንፈር ካሉ ይድናል አጥንት ተሰበራት እንክብካቤ ይፈልጋል ይድናል ትንሽ 2-3 ቦታ እንደተሰበረ አይ ነው እና ይድናል ህክምና እንወስድበታለን እንግዲህ ክብራትና ክብራን የሚኬት ሰዎች ያለው ነገር ተመልክታችኋል ከዚህ በኋላ እንግዲህ ለአንድና ለመጨረሻ ጊዜ የእነሱን ሀሳብ ልስማና እንዲህ የሚሉ ከሆነ ህግን የሚዳኘን ይዳኘናል ህግ ምናምን አትበል እንዴት ነው ህግ ሊዳኘኝ የሚችለው እኔ ከዛ ቤትም መውጣት አልችልም ሌላ ቦታ እንጀራዬን መብላት አልችልም ያውቃሉ ካለሱ ሰው የለኝም በቃ አጥፍቻለሁ ሁሉ ነገር አድርጊቻለሁ በቃ ይቅር በሉኝ በቃ ምንም ማድረግ አልችልም በቃ ከሷ ጋር ማለንም ካልኩኝ ቤቱን ልታስለቅቀኝ ሆነ ይቅር በሉኝ በቃ እኔ ሌላ ምንም የምለው ነገር በቃ ይቅርታ አድርጉ አሁን ለምታስቡት ሀሳብ ጠንሳሹ ማን ነበር የእሳቸውን ሀብት ለመሸጥ ሀብቱን ለመብላት አንተነህ
እሷ ነች። እና እሺ ምን ላድርግ እንዴ? በቃ እኔ ይቅር በሉኝ ጋሽዬ። እኔ ሴት ልጅ ነኝ። ምክንያቱም ተሰጥቶኝ ነው የገባሁት። እንዴት አሁን ፍርድ ቤት ምናምን ትለኛለህ? ምን ያህል ጊዜ ሆናችሁ አንቺና እሱ ግንኙነት ከጀመራችሁ? ምን ያህል ጊዜ ሆናችኋል? እሳቸው አደጋ ከደረሰባቸው ነው ወይስ ከዛ በፊት? አይ ከዛ በፊት ነው። ከአደጋ በፊት? አዎ። ሰማሽው? ግን አንቺ ጥያቄ ስታደርጊ ነበር፣ እሳቸውን ነበር። ታዲያ ደስታ አይሰጠኝም። እንደ ጓደኞቼ እንድዝናና አይፈልግም። በቃ እቤት ተቀምጬ እንድውል ነው የሚፈልገው። ደስታ አይሰጠኝም ማለት ነው። እሳቸው ያጎደሉብሽ ነገር አለ? አዎ ብዙ ነገር ያጎደለብኝ ነገር አለ። ንገራቸው። በቃ ብዙ ነገር ሁሉንም ነገር አጎድሎብኝ እኮ ንገራቸው። ሌላ ቀን ይማሩበት። እሳቸው ንገራቸው። ምን ብዬ ነው የምነግረው? ያጎደሉብሽ ያጎደሉን እራሱ ያውቃል። በቃ ታዲያ የሸሹ መኪና ታዲያ ሞላልሽን ያጎደልኩብሽ ምን ያጎደልኩ? እንደ ጓደኞቼ እንደፈለኩኝ መዝናናታችን እኔ ከልክዬሽ ሳለብስ በቃ እንደ ሰራተኛ ቤት ውስጥ የሚያኖር እኔ ከልክዬሽ ገንዘብ ግን ደግሞ መጀመሪያ ሲያስገባኝ ያንን ህይወት እንደሚያኖረኝ አለ። በቃ የተመቻቸ ህይወት እንደሚያኖረኝ ምናምን። እኔም እኮ ሴት ልጅ ነኝ ይሰማኛል። አሁን ሳለቀሽ አይደለም ጋሽዬ። እኔ ይቅር በሉኝ። እኔ ከዚህ ቤት ወጥቼ ህይወቴን መኖር አልችልም ጋሽዬ። ያውቃል ጋሽ በላይ ነህ እንግዲህ አሁን ከዚህ በኋላ በቃ አጥፍቻለሁ አውቃለሁ። ትልቅ ጥፋት ነው የሚማር አይደለም። ግን እኔ ይቅር በሉኝ። ከዚህ ቤት ወጥቼ እንጀራዬንም መብላት አልችልም ጋሽዬ። እባክዎትን በቃ ይቅርታ አድርጉልኝ። በቃ ፈጽሜያለሁ፣ አድርጌያለሁ። እኔ ምን አሁን አንተ የምትለኝ አሁን አግብቻለሁ ነው የምትለኝ? አይደለም ከዚህ በላይ ከሰራው ስራ በላይ ምን እያልክ? በቃ ያ ምንም ይሁን ብቻ እኔ ከዚህ ቤት አባሩኝ። በቃ ይቅር በሉኝ። በቃ ምን እንድልህ ነው? ይቅር ብዬ ምን አግባልልህ ነው? ምንድን ነው? አይደለም እኔ ከእሷ ጋር ያለውን ነገር በቃ ትቼዋለሁ። አቶ በላይ አሁን እርሶ ምን ያስባሉ? የክራይም ቤቱን ብቻ ልቀቅና ይሉኝ። በቃ ያውቃሉ ያለኝን ከስተመር። እስኪ አንዴ ዝም በልና እባክህ። ስለ ትዳሩ ስለእሱም ምን ያስባሉ? ጋሽ በላይ ነው እንግዲህ አሁን ከዚህ በኋላ ውሳኔ እርሶ ነው እና እርሶ ምን ያስባሉ በዚህ ጉዳይ ላይ? ይቅር ይበሉኝ። ጋሽዬ እባክዎትን ያውቃሉ ያለሁበትን ሁኔታ። እኔ ምን አስባለሁ? እኔ እሷን ስለምወዳት ታደርገው ነገር እኮ ነገርኩ። መጀመሪያ የፈለገችውን ታርጉ። እሱንስ በተመለከተ እኔ ጋሽዬ ይቅር በሉኝ እባክዎትን። እኔ እሱ እንግዲህ ወደ ህጉ ጉዳይ ቤት የተመራጭ ነው የሁሉ የተደከመበት ነገ መማሪያ እንዲሆኑ ማድረግ ነው እንጂ ይህን ያህል ገንዘብ ልጅቷን በምን መልኩ ቀይረዋት እኔ እሱ እንዲያድግ የምመኘውን ልጅ ልጅቷን በምን መልኩ ቀይረዋት እዚህ እናገባት አላውቅም። ግን ያው ለገንዘብ ኪሳራ የገባውን ነገር በህግ መመለስ አለ። ወደ ህግ ነገሩ እንዲሄድ እፈልጋለሁ። ይሄ ተገቢ ነው። እኔ ከእሷ ጋር ባለው ነገር እስማማለሁ። ግን እሱ ጋር ባለው ነገር ወደ ህግ ይሄዳል። እሷንም በሽማግሌ ባለው ነገር ተነጋግረን እንደሚሆን ይሆናል። ድጋሜ እኔ ከአንተ ጋር መኖር አልፈልግም። ንብረታችን እንከፋፈል። አንተም አንቺ አይደለሽም የሰማሽኝ ከሆነ ንብረት የምታካፍሉ አንቺ አይደለሽም። እሳቸው የላ ንብረት አላቸው ታሰበ ግማሽ አትካፈል። የሰማሽኝ ከሆነ ህግ ቦታ ይወስነዋል። ህግ ቦታ ይወስነዋል። ጭራሽ እኔ ቁጭ ብዬ ስኖር አንተ ወጥቼ ላከራይ ምን ላምጣልህ ምግብ ላምጣልህ የምትለኝ ብዙ ነገር ልጅቷን አይምሯን እየቀየርክ ለዚህ ያደረስከኝ ቤተሰቤን አንተ ነህ። ይሄን መፍትሄ አቅም የለኝም ከእናንተ ጋር እኔ በሽታ የላሳም ከዛ ህግ የሚፈታው ነገር ይሆናል። እናንተ በቃ አንተ ነገር የምታድግ ልጅ እኮ ነህ። ለምንድን ነው እንደዚህ አይነት አይምሮን የበከልከው? ነገ እኮ የምታድግ ነህ አንተ። ለራስህ ለቤተሰብና አገር ትጠቅማለህ ተብሎ የሚጠበቅ ልጅ አንተ እንዲህ ተራ ነገር ላይ ትገባለህ። ገና ጉልበት እኮ እኔ እንኳን ስትበራ ተንከራቸው የሰራሁት እኮ አንተ አንድ ነገር እኮ አልሰራም። ገና በዚህ አይምሮ ለምን ትመርዛለህ? ለምን ሴሰኛ ትሆናለህ? አንድ ፍሬ ልጅ አይደል? ነገ ህይወት የለህም፣ ነገ አታገባም፣ ተስፋ የለህም። አንተ ትዳር ላይ አይመጣም እንደዛ አይነት ነገር ምን ዋስትና አለ አንተ? እሳቸው ጤነኛ እያሉ ሰፈሩ የሚፈራቸው የሚያከብራቸው ነበር። ታውቃለህ ዛሬ አደጋ ቢደርስባቸው በኩዮች እንኳን እንደዛ ነገር አልደረሰብም። ወጣን እየሰማኝ ከሆነ የሰው ትዳር በጥበጠ የሰው ህይወት አናግተ ከዛ አልፎ ተርፎ ገንዘባቸውን አባክነ እንዴት ነው የምትለቀቀው? አንተን እኮ ተጠያቂ ስማኝ፣ አንተን ጨርሰኝ። አንተን ተጠያቂ ባናረግ ስማኝ፣ አንተን ተጠያቂ ባናረግ የሚመለከተው ብዙ ኢትዮጵያ አለ። እነዛ ሰዎች ፍትህ ይፈልጋሉ አይደል? እንዳንተ አይነት ባለጌውና ማበራራት ነው የሚሆነው። አንተንም እሷንም ንገራት። አሁን አነገራት እንጂ ፍርድ ቤት ስትሄድ
ባለትዳር ሴትን ያለ ባል ፍቃድ መጋበዝ ክልክል ነው አይደለም ሌላ ነገር ማለት ከአቅሜ በላይ ሲሆን ነው ሚዲያ የወጣሁት። አንቺም ደግሞ ከ100 ብር በላይ ባለቤት ላይፈቅድ ለ3 ሰው መስጠት አይቻልም በእኛ ህገ መሰረት። አንቺ ግን ሚሊዮኖችን ሰጥተሻል በስጦታ። ምንም ወጣትነት አይደለም። አንተም ሰው የዘራውን ያጭዳል። እንደሰራኸው ስራ እንግዳኛ ከነመጠጡ ከነምኑ በቃ እንዳለ ይሰጡ በቃ እኔን ግን ልቀቁኝ በቃ ልሂድሽ። እሺ በቃ እየሰሙን ከሆነ እርሱን ሕክምና ቦታ እንወስዱታለን። ታከሙ ከጨረሱ በኋላ የህግ ቦታ እንሄዳለን። ክሳችንን እንመሰርታለን። እኛ ጎበዝ ባሉት ጠበቆች እናገናኙታለን። ተረጋጊና ቁጭ የቀለብሽ ባቸው ይጣል ህይወታቸው ተጣበላሽ። እሱን ህግ ዳኛናል። ህግ እናረገ ያገራሽ ማን ህይወት እናበላሽ አብረን ምን ነው ቁጭ በይ ስርዓት ይሰማሽ ቁጭ በይ ህግ እንደሚያደርገን ነው ያደረገ። እኔ ምን ከህግ በኋላ ይቅርታ ይደርሳል። ችግር የለም። እኔ ትልቅ ሰው ነኝ። ከህግ በኋላ ይቅርታ ይደርሳል። አታስቢ። ይቀላል ይቅርታ ግን ህጉን ማወቅ አለ ብሎ ለህይወትም ይጠቅማል። ለቀሪ ህይወት ይጠቅማል። ህግ ምን ድረስ እንደሆነ ማየቱ መልካም። አንድ ነገር ልንገር፣ እኔ ምንም ነው ይኸውልህ፣ አዳምጠኝ ልጅ አዳምጠኝ። እኔ አንድ ነገር ልንገር፣ እኔ ሀብት ንብረት አልፈልግም። ግን አንተ እድሜ ህግ ምን ያህል ዳር ድረስ ሄደህ ማየት ለወደፊት ህይወት ይጠቅማል። ይሄን ነው የምፈልገው ጋሺ። እንግዲህ እርስዎ እንዳሉን እኛም ህግ ቦታ ሄደን ክስ እንመሰርታለን። በቅድሚያ ግን ሊሰጠው የሚገባው የእርስዎ ጤንነት ነው። ጤንነቱን ደግሞ በደንብ እሱ ነው የምፈልገው። የተሻለ ህክምና ቦታ ወስደን እናስቀበሉታለን። ቁጭ በይ ጣትሽን ቁጭ በይ እየሰማሁኝ ነው። የተሻለ ቤት ውስጥ የሚሰሩ ቤት ለቤት የምናውቃቸው ነርሶች አሉ። እየመጡ እንዲንከባከቡት እናደርጋለን። ገንዘብ አለው እርስዎ የእኛን ድጋፍ አይፈልጉም? እኔ ራሴ በቂ ነው። ለዛ ከዚህ በኋላ ወደ ህግ እንሄዳለን። ከዛም በኋላ የእርስዎ ነገር ደግሞ ለሚዲያ ሰዎች አምጥተን እናሳያለን። አንቺም አንተንም ይሄን ቪዲዮ ጨምር ይሰማሽን ይሄን ቪዲዮ ጨምር ዩቲዩብ ላይ ለቀን ሰው የሚማርበት ይሆናል። እስኪ ቆይ ተመልከት። ይሄን በልግና እየፈጸም ከሆነ ቆይ ፈተለ ተመልከት። ቆይ እዚህ ጋር ነው መሰለኝ አይደል? እዚህ ጋር ተመልከት። በሰቸው በገዛቸው ቤት አረብ በልግና ሰሪ ነበር። ይሄ ነው ያለው። ዩቲዩብም ስለማይፈቅድ እንደኝ ባህላችንም ስለማይፈቅድ ቆርጬ እወጣለሁ፣ አጠፋዋለሁ። እኔም ኖረህን አልፈልግም። ነገር ግን ከኖር ውጭ ሰራው እያንዳንዱ ጉድ ፊትን ሸፍኜ ይለቅልሃል። ሰው መማር አለበት። ዘላለም ይሰማ ነው። እንዳንተ አይነት ባለጌዎች እንደሚደረስባቸው ማንም ሰው ከጥያቄነት ነፃ እንደማይወጣ ማሳየት አለብን። አደርገዋለሁ። በደንብ ይጠቅመኛ አደርገዋለሁ። እናንተ አይነት ባለጌዎችን አዋርዳለሁ። ባለጌ ጋሽዬ ያውቃሉ። ምንም ነገር አልነበረኝም። ከክፍለ ሀገር መጥቼ እሱ ነው ሰው ያደረጉኝ ከስራቸው አርግቶ። ግን ይህንን ነገር በመፈጸሜ አውቃለሁ። በጣም ትልቅ ጸጸት ነው የተሰማኝ። ለእርሱ ይሄ አታድክማቸው። የሰማኝ ነው ይሰማኝ። ከዚህ በኋላ ህግ የሚዳኘናል። ክብራትና ክብራን እንግዲህ የሚኪ ቤተሰቦች ህግ የሚዳኘናል። ሲፈጽሙት የነበረው ነገር እናንተም እኛም አይተነዋል። ወንድማችን ላይ የደረሰው ነገር መጥፎ ነገር ነው። አደጋ ሁላችን በኪሳችን ይዘን የምንዞረው ነገር ነው። ዛሬ ማን አደጋ ይደርስበት አናውቅም። አሁን እኛ ባወራንበት ሰዓት እንኳን በቅጽበት ሰዎች አደጋ እየደረሰባቸው ነው እና ሟች ነን። ለምንሰራው ነገር እንዳለ ተጠንቅቀን ማድረግ አለብን። ለምን ክፋት እናደርጋለን? ነገ ጧት እኮ ሌላ ቤት አለ፣ እንሞታለን። ከሞት በኋላ ያለውን ህይወት አናስብ። ትልቅ ሰዎች አይደለን እንዴ? የሰው ልጅ እኮ ዝም በል ማንም ቆሞ የሚቀር የለም። እና እባካችሁ ይሄን ፕሮግራም የምታዩ ሰዎች፣ ባለጌዎች፣ የምትማገጡ ሰዎች እባካችሁ አቁሙ። ዞር በል እባክህ፣ ዞር በል ምንም ነገር የሌለ ሰው እሳቸው ይቅር ቪዲዮ ነው ክስ መመሳት ነው። ዞር በል ይደርሳል። ይቅርታ ችግር የለም ይደርሳል። ወደፊት ቁጭ በል እያልኩህ ነው። አርፈህ ቁጭ በልና እናወራለን። ከዚህ በኋላ እንግዲህ እነሱንም ለህግ አካላት ዝም በል እሱንም ለህግ አካላት ማስቀረክባቸው ይሆናል። የሰማሽ ነው አይደል? በተለይ አንቺ እያንዳንዱ 5 ሳንቲም ሳይቀር ትመልሽላቸዋለሽ። በደምብ አድርገዋል። አንተ ቤተሰማን ህግ የሚዳኘን ይሆናል። ይህንን ነገር ፍጻሜ ተካትዬ ጫፍ ድረስ አድርሼ መጣ ይሆናል። እስካሁን አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። እንድከታተላችሁ ላጣራላችሁ የምትፈልጉት ማንኛውም ነገር ካለ በቴሌግራም ያወሩኝ እያልኩኝ ወይም ደውሉልኝ። መፍትሄ እንፈልጋለን። እነሱም ለህግ አቅርቤ የተፈረደባችሁን ዓመት ለማሳወቃችኋል።
እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። እድሜና ጤና ይስጥልኝ። ሰብስክራይብ ማድረጉን ያርሱ። መልካም እባክህን አፍን ዝጋ። እባክህ የሰማኝ ነው አይደለ? እስር ቤት እንዴት ነው የምገባው? እባክህን አንተ ወንድሜ ትረዳኛለህ? ኧረ ወጣት እናንተ አትረዱኝም? ኧረ በእግዚአብሔር በእናታችሁ እኔ ህግ ቦታ መሄድ አልችልም።